ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች ዛሬ በመላው ኢትዮጵያውያን ዘንድ አነጋጋሪ ስለሆነውና ድንቅ ዜና ስለሆነው ስለ ፍናን ህድሩ የምንላችሁ ነገር ይኖራል። ውቧና ተወዳጁ አርቲስት ፍናን ህድሩ ተሞሽራለች። ብዙዎቻችን ፍናንን ለመጀመሪያ ጊዜ የተዋወቅናት ማሬ ማሬ በተሰኘው በሱ ባለው ሙዚቃ ነው። ከዛ በኋላ በርካታ ፊልሞችንና የቴሌቪዥን ድራማዎችን እንደዚሁም ማስታወቂያዎችን ልትሰራ ችላለች። አሁን ደግሞ ጊዜው ደርሶ የሰርጓ ወቅት ነው ማለት ነው። ነገር ግን ዛሬ ሁላችንን የሚያስገርመው የሰርጓ ዜና ብቻ አይደለም። ለ10 ዓመታት ያህል ፍቅራቸውን ከሚዲያ ጫጫታ አርቀው በዝምታና በክብር ያቆዩበት ጥበባቸው እንጂ። በዚህ ሁሉም ነገር ፖስት ካልተደረገ በሚባልበት የግል ህይወትና የሶሻል ሚዲያ ተደበላልቆ ባለበት ዘመን የፍናንና የባለቤቷ ፍቅር መረጋጋት ለሁላችንም ምን ያስተምረናል? ዝምታ ለትዳር ጥንካሬ ያለው ፋይዳ ምንድነው? ዛሬ በዚህ ቪዲዮ ዝርዝር መረጃዎችንና የስነ ልቦና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። አባይዳርን ኮይሎሜ ከወሎ ልጅ ከገሜ ያለኝ የሚልም ማነው በባልም አላምነ። ፍናን ህድሩ ለጥበብ ያላት ፍቅር የጀመረው ገና በልጅነቷ ነው። እናቷ ወይዘሮ አስቴር እንደ እናትም እንደ አባትም ሆነው በፍቅርና በጥንካሬ ያሳድገዋታል። ለዚህም ነው ፍናንን በየመድረኩ ስለ እናቷ በኩራትና በልዩ ፍቅር የምታወራው። ይህ የቤተሰብ ጥንካሬ ለዛሬው የትዳር ህይወቷ መሰረት እንደሆነ ጥርጥር የለውም። ወደ ፍቅር ህይወቷ ስንመጣ ደግሞ ባለቤቷ ፍቅረ አብ ይባላል። በኮንስትራክሽን ዘርፍ የተሰማራ ጠንካራ ባለሙያ ነው። የሚገርመው ነገር እነዚህ ጥንዶች ፍቅራቸውን የጀመሩት ከዛሬ 10 ዓመት በፊት ነው። በዚህ ሁሉ ጊዜ ውስጥ ግን በሶሻል ሚዲያ ላይ አንድም ፎቶ ሳይለጥፉ ግንኙነታቸውን በሚስጥር ጠብቀው ዛሬ ለጋብቻ በቅተዋል። ብዙ የወንድ አድናቂዎቿም ቆንጆአችንን ተነጠቅን በሚል ቀልድ የታጀበ ቅናት እያሳዩ ቢሆንም በውስጣቸው ግን በሰርጓ እጅግ ተደስተዋል። ትዳርን ዘላቂ የሚያደርጉ ቁልፍ መርሆችን እንመልከት። በትዳር ውስጥ ዘላቂነትን የሚያመጡ መርሆችን ከፍናንና ከፍቅረ አብ ታሪክ ጋር እያቆራኘን እንዲህ ልንመለከታቸው እንችላለን። አንደኛው ግልጽነትና ሚስጥራዊነት። ፍናንና ፍቅረ አብ ያሳዩን ትልቁ ትምህርት ልዩነቱን ማወቃቸው ነው። ጥንዶች ቤታቸውን የማንም ዓይንና ምላስ የማይገባበት ምሽግ ሲያደርጉት በመካከላቸው ያለው መተማመን ይጨምራል። ሌላው የጊዜ ፈተናን ማለፍ ነው። 10 ዓመት መጠበቅ ቀላል አይደለም። በአሁኑ ዘመን ፋስት ፉድ እንደሚባለው ሁሉ ፋስት ላብ በዝቷል። 10 ዓመት ውስጥ የሰው ባህሪ ይለዋወጣል። በእነዚህ ዓመታት ውስጥ ደስታንና ፈተናን አብሮ ያሳለፈ ጥንድ ትዳር ውስጥ የሚገጥሙትን ማዕበሎች የመቋቋም አቅሙ ከፍተኛ ይሆናል። ሌላው ለቤተሰብ የሚሰጥ ክብር። ለወላጅ ያለን ፍቅርና ታማኝነት ለትዳር አጋር የምንሰጠውን ዋጋ ያሳያል። ፍናን የኃላፊነት ስሜትና ጥንካሬን ከእናቷ ተምራለች። በትዳር ውስጥ ደግሞ ኃላፊነትን መጋራትንና ለአንድ ዓላማ መቆም መሰረታዊ ነገር እንደሆነ ተረድታለች። እንደዚሁም ከትዕይንት ይልቅ ለውጤት መኖር መርጠዋል። ብዙ ጥንዶች ሰርጋቸው ላይ እንጂ ትዳራቸው ላይ ኢንቨስት አያደርጉም። ትዳር ማለት ከሰርጉ ቀን በኋላ ያለው ረጅም ህይወት መሆኑን ማመን ያስፈልጋል። ፍናን የፍቅር ህይወቷን ከካሜራ ራቅ ማድረጓ ለትዕይንት ሳይሆን ለእውነተኛ ደስታ እንደኖሩ ያሳያል። እንደዚሁም የሙያና የፍቅር መመጣጠን። የትዳር አጋርን የሙያ ጉዞ መደገፍና ማክበር አስፈላጊ ነው። ፍናን በስራዎቿ ስኬታማ እንድትሆን ባለቤቷ ከጀርባ ሆኖ የሰጣት መረጋጋት ትልቅ ድርሻ አለው። በትዳር ውስጥ አንዱ ያንዱ ደጋፊ መሆን መሰረታዊ ህግ ነው። ብዙዎቻችን ዝምታን እንደ ፍርሃት ልንቆጥረው እንችላለን። ነገር ግን በፍቅር ግንኙነት ውስጥ ዝምታ ታላቅ የመከላከል አቅም አለው። ስነ ልቦና ባለሙያዎች እንደሚናገሩት ጥንዶች ግንኙነታቸውን በሚስጥር በሚይዙበት ጊዜ የሚከተሉትን ጥቅሞች ያገኛሉ። አንደኛው አላስፈላጊ ንጽጽርን ያስቀራል። በማህበራዊ ሚዲያ ላይ የምናየው የሌሎች ሰዎች ፍጹም የሚመስል ህይወት በራሳችን ግንኙነት ላይ ጫና ሊፈጥር ይችላል። ፍናንና ፍቅረ አብ ግን የራሳቸው ደስታ መለኪያ እነሱ ራሳቸው ናቸው። ሁለተኛው ደግሞ ትክክለኛውን ማንነት መፈተሻ ጊዜ ይሰጣል። ዝምታ ስሜቶች ረግበው እውነተኛው ማንነት እንዲወጣ እድል ይሰጣል። 10 ዓመት ማለት አንዱ የሌላውን ድክመት አይቶ ተቀብሎና ታግሶ ለመኖር የወሰነበት ጊዜ ነው። ይህ ብስለት ለትዳር ዋስትና አለው። ሶስተኛው ደግሞ የቤተሰብና የጓደኛ ጣልቃ ገብነትን ይቀንሳል። ብዙ ጊዜ ታዋቂ ሰዎች ሲጋቡ የምናየው የሰርጉን ድምቀት ብቻ ነው። ነገር ግን ከጥቂት ወራት በኋላ ተለያዩ የሚል ዜና ስንሰማ እናዝናለን። ለምን? ምክንያቱም አብዛኞቹ ትዳራቸውን የሚገነቡት በካሜራ ፊት እንጂ በልባቸው ውስጥ ስላልሆነ ነው። ፍናን ግን ፍጹም የተለየ መንገድን መርጣለች። የ10 ዓመት ዝምታ።
ይህ ዝምታ ግን ባዶ አልነበረም። የፍቅር መሰረት ሲጥሉበት፣ አንዳቸው የሌላውን ባህሪ ሲያጠኑበትና ከሰው ዓይን ርቀው ትዳራቸውን እንዴት መመስረት እንዳለባቸው ሲያውጠነጥኑበት የቆዩት ጊዜ ነው። ዛሬ የምናየው ሰርግ የዚያ የ10 ዓመት ትዕግስትና ጽናት ውጤት ነው። ይሄ ለሁላችንም ትልቅ ትምህርት ነው። እውነተኛ ፍቅር ጫጫታ አያስፈልገውም። ውድ ተመልካቾቻችን፣ የፍናን ህድሩና የፍቅረ አብ 10 ዓመት የፍቅር ጉዞ አንድ ትልቅ እውነትን አስተምሮናል። ፍቅር የሚጸናው በሰው እይታ ሳይሆን በሁለቱ ተፋቃሪዎች መግባባትና መከባበር መሆኑን በተግባር አይተናል። እናንተስ የፍናን ህድሩን መንገድ እንዴት ታዩታላችሁ? አንድ ሰው የፍቅር ህይወቱን እንደሷ ለ10 ዓመታት በሚስጥር መያዙ ለትዳሩ ስኬት አስተዋጽኦ ያደርጋል ወይስ ደስታዬን ለሰው ማጋራት አለብኝ ብላችሁ ታምናላችሁ? ከትዳር በፊት ረጅም ጊዜ መተዋወቅ ለትዳር ጥንካሬ ይረዳል ወይስ ነገሮች እንዲሰለቹ ያደርጋል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ለአርቲስት ፍናን ህድሩና ለባለቤቷ ፍቅረ አብ ደስ የሚል የትዳር ዘመን እንዲሆንላቸው እየተመኘን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዲሁም መሰል ወቅታዊና አስተማሪ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።